ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመን ዜና መጽሔት ተከታታዮች ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካ ላይ ሰፊ ትኩረት ያገኙ አምስት ዋና ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በእስላማባድ የሚካሄደው የሁለተኛ ዙር የአሜሪካና የኢራን ድርድር ተከትሎ ፕሬዝዳንት ትራምፕ በኢራን የኃይል ማመንጫዎች ላይ የሰነዘሩት የጥፋት ማስጠንቀቂያ እንመለከታለን። በመቀጠል በሆርሙዝ የባህር ወሽመጥ የአሜሪካ ባህር ኃይል የኢራንን የንግድ መርከብ በቁጥጥር ስር ማዋሉን ተከትሎ የተፈጠረውን ወታደራዊ ፍጥጫ የምንቃኝ ይሆናል። እንዲሁም በዌስት ባንክ የእስራኤል ሰፋሪዎች የፈጸሙት ጥቃትና አዳዲስ ስፍራዎችን ለማስፋፋት የተላለፈው ውሳኔ በሰላም ሂደቱ ላይ የደቀነውን ስጋት በጥልቀት እንመለከታለን። ከዚህም በተጨማሪም በኢራቅ አዲስ ጠቅላይ ሚኒስትር ለመሾም በፖለቲካ ኃይሎች መካከል የተፈጠረውን ከፍተኛ ልዩነት የምንዳስሰው ይሆናል። በመጨረሻም በሱዳን የእርስ በርስ ጦርነት ከፍተኛ የጦር መኮንኖች ከታጣቂው ቡድን በመውጣት ወደ መደበኛው ጦር መቀላቀላቸው ያስከተለውን ወታደራዊ ለውጥ በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገራዊ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አበይት ጉዳይ ስንመጣ በእስላማባድ የሚካሄደው ድርድር ወሳኝ ደረጃ ላይ ቢደርስም የትራምፕ ዛቻ ግን ቀጥሏል። ባለፉት ጥቂት ቀናት ውስጥ ፓኪስታን አሜሪካና ኢራንን ወደ ድርድር ጠረጴዛ ለማምጣት ሰፊ ጥረት ስታደርግ ቆይታለች። የፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና አማካሪው ጄሬድ ኩሽነር ወደ ኢስላማባድ ማቅናታቸው ተረጋግጧል። ይሁን እንጂ ፕሬዝዳንት ትራምፕ በትሩ ሶሻል ገጻቸው ባስተላለፉት መልእክት ኢራን አሜሪካ ያቀረበችውን ፍትሐዊ ስምምነት ካልተቀበለች የአገሪቱን የኃይል ማመንጫ ጣቢያዎችን ሙሉ በሙሉ እንደሚያወድሙ አስጠንቅቀዋል። ትራምፕ ባለፉት 5 ቀናት ውስጥ ድርድሩ በጥሩ ሁኔታ ላይ መሆኑን ቢገልጹም ዛሬ ግን ዛቻቸውን ወደ ወታደራዊ እርምጃ ቀይረውታል። ይህም ኢራን ላይ ከፍተኛ ጫና በመፍጠር የሚፈልጉትን ስምምነት በአስቸኳይ ለማግኘት የያዙት ስልት እንደሆነ ይታመናል። ወደ ሁለተኛው ነጥባችን ስንሸጋገር በሆርሙዝ የባህር ወሽመጥ ላይ የተቀሰቀሰው አዲስ ወታደራዊ ፍጥጫ ዓለምን ስጋት ላይ ጥሏታል። የአሜሪካ ባህር ኃይል ኤምቪ ቶስካ የተባለችውን የኢራን የንግድ መርከብ በቁጥጥር ስር ማዋሉ ትልቅ መነጋገሪያ ሆኗል። እንደ አሜሪካ ወታደራዊ መግለጫ ከሆነ መርከቧ የተጣለባት የባህር ላይ እገዳ ጥሳ በማለፏ በቁጥጥር ስር ውላለች። ይህን ተከትሎ ኢራን የድሮን ጥቃት በመሰንዘር ምላሽ የሰጠች ሲሆን በወሽመጡ ላይ ያለው ውጥረት ግን ከፍተኛ ደረጃ ላይ ደርሷል። ፕሬዝዳንት ትራምፕ ኢራን በየቀኑ $500 ሚሊዮን እያጣች መሆኑን በመጥቀስ እገዳው እስከ መጨረሻው እንደሚቀጥል አስታውቋል። ይህ ሁኔታ የነዳጅ ዋጋ በዓለም ገበያ ላይ እንዲዋዥቅ እያደረገ ሲሆን ብዙ የነዳጅ ጫኝ መርከቦች መስመራቸውን ወደ አሜሪካ እየቀየሩ ይገኛሉ። ቀጥለን በዌስት ባንክ የእስራኤል ሰፋሪዎች የፈጸሙት ጥቃትና አዳዲስ ሰፋሪዎችን የማስፋፋት እቅድ እንመለከታለን። በዌስት ባንክ የሚገኙ የእስራኤል ሰፋሪዎች በአልሙጋሪያን መንደር ላይ በፈጸሙት ጥቃት በርካታ ንብረቶችን ማውደማቸውና ከብቶችን መዝረፋቸው ተዘግቧል። የእስራኤል መከላከያ ሚኒስቴር እስራኤል ባትስ ስፍራ የእስራኤል ደህንነት መሰረት ነው በማለት አዳዲስ የስፍራ ጣቢያዎች እውቅና እንደሚሰጥ አስታውቋል። ይህም ቀደም ሲል የነበረውን የሰላም ተስፋ ይበልጥ የሚያዳክም ሆኗል። የሰፋሪዎቹ ጥቃት በወታደራዊ ጥበቃ የታጀበ በመሆኑ ደግሞ በፍልስጤማውያን ዘንድ ከፍተኛ ቁጣ ቀስቅሷል። ይህ አዝማሚያ በቀጠናው አዳዲስ ግጭት ሊቀሰቅስ እንደሚችል የሰብአዊ መብት ተሟጋች እያስጠነቀቀ ይገኛል። ወደ አራተኛው አበይት ጉዳይ ስንመጣ በኢራቅ የፖለቲካ ኃይሎች መካከል የተፈጠረው የጠቅላይ ሚኒስትር ሹመት ውዝግብ አሳሳቢ ሆኗል። በኢራቅ የፖለቲካ ፓርቲዎች አዲስ ጠቅላይ ሚኒስትር ለመሾም የተሰጣቸው የ15 ቀናት የጊዜ ገደብ ግማሹ ቢያልፍም እስካሁን በጋራ እጩ ላይ መስማማት አልቻሉም። በተለይም በኑሪ አልማሊክ እጩነት ላይ በኮርኒሽን ፍሬምወርክ ውስጥ ያለው ክፍፍል እየሰፋ መጥቷል። ፕሬዝዳንት ትራምፕ የአልማሊክን ዳግም መመረጥ እንደማይፈልጉ ከገለጹ በኋላ የኢራቅ ፖለቲከኞች በሁለት ጎራ ተከፋፍለዋል። አንዱ ወገን አልማሊክን ለጸጥታ አስፈላጊ ናቸው ሲሉ፣ ሌላው ደግሞ ትራምፕን ላለማስቆጣት አዲስ እጩ መፈለግ ይሻል። ይህ የፖለቲካ አጣብቂኝ የሀገሪቱን መንግስት ምስረታ በከፍተኛ ውዝግብ ውስጥ ጥሎታል። ወደ መጨረሻው ጉዳያችን ስንመጣ በሱዳን የእርስ በርስ ጦርነት ወታደራዊ ሚዛን ወደ መደበኛ ጦር እያዘነበለ መሆኑን እንመለከታለን። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ከታጣቂው የፈጣን ድጋፍ ሰጪ ኃይል የከዱ ከፍተኛ የጦር መኮንኖችን ተቀብለው አነጋግረዋል። በተለይም ሌተናንት ጀነራል አልኑር አህመድ አልቁባ ወደ መደበኛ ጦር መቀላቀላቸው ለጦሩ ሰራዊት ትልቅ ድል ተደርጎ ተቆጥሯል። አልቡርሃን ትጥቅ የሚያስቀምጡ ታጣቂዎችን በሙሉ ምህረት እንደሚቀበሉ ዳግም ጥሪ አቅርበዋል። በተመሳሳይ ጊዜ የሱዳን ጦር በአልጀንና ሌሎች አካባቢዎች ላይ በድሮን የታገዘ ጥቃት በመሰንዘር
የታጣቂዎቹ ይዞታ እያደከመ ይገኛል። ይህ ወታደራዊ ለውጥ ጦርነቱ ወደ ማብቂያው ሊቃረብ ይችላል የሚል ተስፋ በሱዳናውያን ዘንድ ፈጥሯል። ውድ የምኖመንት ቤተሰቦች በዛሬ ዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። ዓለም በከፍተኛ ወታደራዊና ፖለቲካዊ ውጥረት ውስጥ ባለችበት በዚህ ወቅት በድርድርና በሰላም የሚገኙ አማራጮች እጅግ አስፈላጊ ናቸው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይ በትራምፕ ማስጠንቀቂያና በሱዳን ወታደራዊ ለውጦች ላይ ያላችሁን ሀሳብ ከታች በኮመንት አጋሩን። መረጃዎችን ከወዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎች በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።